እንታ አዲስ ነገር ሰምታችኋል? ናሂና ሄሉ ታረቁ። ምኞታችን ነው ሲጀመር ይታረቃሉ። አዎ ታርቋሉ። ሄለን በአደባባይ ማለት ነው በአደባባይ ለናቲ ዘፈነችለት። ሲቀጥልም ደግሞ ላይቭ ላይ በደም አርጋ ተናግራለች እንደምትወደው እና ደግሞ ልሁሌ ማለት ነው በላይቭ ላይ ራሱ ናቲ ሲላት ነበረ እና እሷም ደስ ብሏት እንዲህ ያለች ነበረ። ምክንያቱም ምርጥ ሙዚቃ ካጠገብ ሆኜ ባላጫውትህም ምናምን የሚለውና እንዲህ ወይኔ ረሳውኝ በጌታ ምን የመሳሰለ ሙዚቃ ማለት ነው እየተጋበዘ ነበር ናቲና በቅርብ ቀን ማለት ነው ከናቲ ጋር አዲስ ነገር እንሰማለን። ሄልዬ ናቲ ማለት ነው እንዲህ እኔ ያለምን ብቻ ደስ ብሎኛል። ሄልዬ ማለት ነው በአደባባይ ስለሱ በደም አርጋ ተናግራለች። ከዚህ በኋላ እኛም ደግሞ በደም አርገን ሞቅ እናረግላችኋለን። ግን እናንተ ደስ አላላችሁ? እንዲህ ናቲ ማን ነው ሄልዬ ማለት ነው በቃ ከሁሉም ነገር ነፃ ወጥታ ማለት ነው በቃ ያሳለፈችውን ነገር ረስታ ማለት ነው ወደ ቀድሞዋ ስትመለስ አገናዝባ ያ ሁሉ ያደረገችውን ነገር የማይሆን እንደው ተገንዝባ ከዚህ በኋላ የሚመጡት ወንድ እሱ ሊተካ የማይችል ወንድ መሆኑን አውቃ ማለት ነው እንዲህ በአደባባይ ስለሱን ለመናገር ያለ ምክንያት ደግሞ እንደዚህ በኮንፊደንስም እንደዚህ ሆነ አትናገርም አይደል? የሆነ ነገር አለ። እኔም ደግሞ የሰማሁት ነገር አለ። ናቲሻ ሲመልስልኝ ማለት ነው ተክስት ጽፌለታለሁ ቁጭ አድርጌ እነግራቸዋለሁ። እና ሰላም ብያቸዋለሁ ውዶቼ፣ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የኔ ናፍቆቶች ዱባይ ያላችሁ በጌታ ደህና ናችሁ የኔ ውዶች? እኔ በጣም ፈርቻለሁ። ምክንያቱም ዝናብ፣ ንፋስ በጣም ከባድ ነው። ፈጣሪ ጠብቀን። ሁላችሁንም ዱባይ ያላችሁ በእውነት ፈጣሪ ጠብቃችሁ። በጣም ነው የሚያስፈራው እና በሰላም ለሀገራችን ያብቃን፣ ክፉ ነገር አያሰማን። የምሬን ነው የምለው። እኔ በጥንቅልፍ ራሱ የተኛ አይደለም፣ በጣም ነው የሚነፍሰው። እንደገናም ደግሞ ዝናብ በጣም ኦቨር ነው እና ራሳችሁን ጠብቁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ጠብቁኝ። እና ደግሞ መዳሞቻችሁ ይዛችሁ ሊወጡ ሲሉ እንዳትወጡ ተሳስታችሁ። እሺ የምሬን ነው ብላችሁ አልሄድም በሉ። እነሱ ዝናብ ብርቅ ስለሆነባቸው ማለት ነው ሁሌ ነው የሚወጡት። ስለዚህ ተጠንቀቁ እሺ ውዶቼ። እና ሄልዬ የኔ ስማርት ማለት ነው ድምቅ ብላ ፍክት ብላ መታልናለች። ኧረ ሄልዬ እንደዚህ ደምሽን ተመጠሽ ነበረ እኮ። ወዝሽ ተመለሰ፣ ሳቅሽ ተመለሰ፣ ሁለ ነገርሽ ተመለሰ። እኔ በጣም ደስ ብሎኛል። ሄልዬ አዲስ ነገር አለ ብላቸዋለች። ታውቃላችሁ አዲስ ነገር አለ 2K ያስገቡኝ ብላለች። 2K እናስገባ 200K እናስገባት። ከዛ በኋላ በምርጥ ነገር ትመጣልናለች። ናትዬም ደግሞ በቅርብ ይመጥልናል ኢንሻአላህ። እግዚአብሔር አቃል ይመጣል። ምክንያቱም እነሱ እያወሩ ነው፣ እኛ ደግሞ እዚህ ሞቅ እናደርጋለን። ናትዬ ደግሞ ጠፍታል። ዩቲዩብ ላይ መምጣት አለበት አይደለ ውዶች? አውና መተ ማለት ነው። አንጫጫቸው። ይሄን ቲክታክ ላይ ብቻ ፍቅር መገላለጽ ነው። ዩቲዩብ ላይም ነው ፍቅራችሁን ተገላለጹ። እንዴ ምን እሺ እኔማ ልቤ ቀጥ ነው ያለው ልቤ ቀጥ ምናለን እና ላይቭ ላይ ማለት ነው በቃ ፍቅር ነው ያጫወታት ሄልዬ ማለት ነው። ናቲ ደግሞ በውስጥ ተደብቆ በመስማት እንዴ መውጣትማ አለብህ። ሰሞኑ ላይቭ ላይ እየገባ ለምን አስበ ነው? ሸሚዞክ ነው ወይ ወጥተህ መናገር አለብህ። ወጥተህ አንተ መዝፈን አለብህ አይደለ ውዶቼ? አዎ እንደገና ደግሞ ሪፖስት መደረግ አለበት። የላ ስራ እና ሪፖስትን እንጠብቃለን። ሪፖስት ግድ ይልሃል። እሺ ዛሬ የጋበዘችን ሙዚቃ ማለት ነው እና እርግጠኛ ነኝ ካየ ከሰማ ማለት ነው እንደ ሪፖስት እንደምታደርግ አምናለሁ። ግድ ይልሃል ማለት ነው እና ትላንት በእርግጠኝነት ላይቭ ላይ ነበር። እኔ ልንገር በደም አድርጌ ማለት ነው እኔ ራሱ ሼር አደርግልህ ነበር። ስለዚህ ማለት ነው በኋላ ከሚሰስት ማለት ነው በዚህ ምርጥ ሞቅ ባለ ፍቅር ላይ መታ ማለት ነው ድምቅምቅ አድርግልን አይደለ ሄልዬቶች? ምክንያቱም እኛ የሄልዬቶች ደስታዋንና ጥሩ ወንድ ስለምንመኝላት እንደገናም ደግሞ እሷ አውስ ካለች ድረስ ደግሞ በቃ እኛም በቃ ከምንም በላይ የምንመኘው ሰው ነው ለሷ ማለት ነው። ምክንያቱም በደም አድርገን እናውቃቸዋለን ሁለቱም ማለት ነው። እነዚህ አስመሳይ ለ3 ወር ለ4 ወር እየመጡ ጎርቶ ከሚሄዱ ለስንት ዓመት ሙሉ ተቻችሎ የኖሩት ፍቅር እኛም እንዲመለስ እንፈልጋለን። እኛ መጸለይ ያለብን
እሷ እንግዲህ ወይኔ ልውሌ ግን እኮ አይቻልም እናንተ። ሙዚቃ ምን እንዳለ ታውቃላችሁ? ሙዚቃ እኔ የምለውን ትከፍቻለሽ ሲላት እሺ ችግር የለውም ስል ከዛን ከፈተች። ምን ቢላት ጥሩ ነው? ይህ ሙዚቃ ለናቲ ነው አላለው? ሜሽን አድርጎ እንዲህ ትችላለ፣ የምር ትችላለ። እና የናቲንም ስም ስለጠራቅ እኛ ራሱ በጣም ተደስተናል፣ የሄልዬ እህቶች ማለት ነው። ምክንያቱም አንተ ምን አይነት ሰው እንደምትመኝላት እንዲህ በተግባር ያሳየክ ሸበላ መከታ ወንድምና አይለያችሁ። ከቻልክ ደግሞ ልውልዬን አንበሳ አንተ ማችለው ነገር የለም። በፍጥነት ወለም ዘለም ሳትል ሄልዬና ናቲን በጊዜ እንዲመጡልን በጊዜ ተስማምተው ሚዲያ ላይ እንዲመጡልን። እሱም ደግሞ የት ምን ያደርጋል ሰው ሀገር ስራ እዚህ የሰራች እግዚአብሔር ይመስገን። ለራሳቸው አያንሱም፣ ይበቃዋል። እሱ ራሱ የተመቻቸለት ነገር ከሌለ ማለት ነው ይምጣ ወደዚህ ስራውን ይስማ። አለዛ ደግሞ የተመቻቸለት ነገር ካለ ማለት ነው እችን ስማርት ማለት ነው እቺ ሞዴል ሄልዬን ይዟት ሂድ። አዎ እንደዛ አይደለም ተስማሙ፣ ይዟት ሂድ። ምክንያቱም የተመቻቸ ነገር ካለ ማለት ነው። ከሌለ ደግሞ ይምጣና እዚህ አብሮ ፏ ጽድት ብሎ እንዲሰሩ ነው የምፈልገው። ሄልዬ ስላንቺ እኔ ደስ ብሎኛል።